ጤና ይስጥልን እንደምን አምሽታችኋል ውድ ተመልካቾቻችን የለተሰኘው ግንቦት 25 2017 ከአባይ ቴሌቪዥን የሚተላለፍላችሁ አውደ ዜናችን ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይደርሳል። ዜናውን እየመራው ራቢያ ከደር ከናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያ ክፍለ ጊዜ የመረጃ ጥንቅራችን በአዋጅ የሚቀየር ነገር ካልመጣ በስተቀር ሰባተኛው ሀገራዊ ምርጫ በተያዘለት ጊዜ እንደሚካሄድ ምርጫ ቦርድ ማስታወቁን ብፁዕ ወቅዱስ አቡነ ማትያስ መንፈሳዊነትና ፖለቲካን ለይተን መጓዝ ይኖርብናል ሲሉ መልእክታቸውን ማስተላለፋቸውን እንዲሁም አቶ ጌታቸው ረዳ የፌዴራል መንግስትን ወክለው ወደ ሱዳን መጓዛቸውን የተመለከቱ መረጃዎችን ይዘናል። አብራችሁን ቆዩ። በአዋጅ የሚቀየር ነገር ካልመጣ ሰባተኛው ሀገራዊ ምርጫ በተያዘለት ጊዜ እንደሚካሄድ ምርጫ ቦርድ አስታወቀ። በአዋጁ ላይ በተቀመጠው መሰረት ሰባተኛው ሀገራዊ ምርጫ በተያዘለት ጊዜ እንደሚካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። የቦርዱ ዋና ሰብሳቢ ሜላትወርቅ ኃይሉ በዛሬው ዕለት በምርጫ ቅድመ ሁኔታዎች ዙሪያ መግለጫ ሰጥተዋል። በመግለጫውም የሀገራዊ ምክክር ኮሚሽን ጉባኤ በጊዜው የማያደርግ ከሆነ ምርጫው ጊዜው ሊቀየር ይችል እንደሆነ ጥያቄ ቀረበላቸው። ዋና ሰብሳቢዋ ምክክር እየተካሄደ ስለሆነ ራሳችን ቆጥበን አንቀመጥም ሲሉ ተናግረዋል። በአዋጅ ማሻሻያ ተደርጎ አዲስ ነገር ካልመጣ በስተቀር ሰባተኛው ሀገራዊ ምርጫ በተያዘለት ጊዜ እንደሚከናወንም ጨምረው ገልጸዋል። መጪው ሀገራዊ ምርጫ አስቻይ ሁኔታዎች ባሉባቸው የምርጫ ክልሎች እንደሚደረግ የገለጹት ዋና ሰብሳቢዋ አስቻይ ሁኔታ በሌሉባቸው ቦታዎች ደግሞ ጊዜውን እየጠበቀ ይካሄዳልን ብለዋል። ጨምረውም በሀገሪቱ ያለው የጸጥታ ሁኔታ ተለዋዋጭ በመሆኑ ምርጫው በሚቃረብበት ወቅት ሁኔታውን በዝርዝርና በጥልቀት የሚታይ መሆኑንም አስረድተዋል። በተጨማሪም በዚህ ቅድመ ዝግጅት ስራ ከእጅ ንክኪ የሆነ የምርጫ ስርዓት ለመፍጠር እንደሚሰራ የተናገሩ ሲሆን ምዝገባውና አጠቃላይ ሂደቱም በዲጂታል መንገድ እንደሚሰራ ገልጸዋል። በምርጫ ላይ የመራጮች ምዝገባ በከፊል እንዲሁም የእጩዎች ምዝገባ ሙሉ ለሙሉ በዲጂታል መታወቂያ እንደሚከናወንም ተናግረዋል። ከ50 ሺህ በላይ የሚሆን ምርጫ ጣቢያዎች መኖራቸውን የጠቀሱት ሜላትወርቅ ኃይሉ ቦርዱ እስካሁን 12000 የምርጫ ጣቢያዎችን መመዝገቡን ይፋ አድርገዋል። በሰኔ 2013 በተካሄደው ስድስተኛ ጠቅላላ ምርጫ የህዝብ ተወካዮች ምክር ቤት ካሉት 547 መቀመጫዎች ውስጥ 102 በሚሆኑት ላይ ምርጫ አለማካሄዱ የሚታወስ ሲሆን ከነዚህ መቀመጫዎች ውስጥም 38ቱ የትግራይ ውክልና ቦታዎችም ናቸው። ብፁዕ ወቅዱስ አቡነ ማትያስ በቅዱስ ሲኖዶስ ምልዓተ ጉባኤ በተመረጡ ጠቅላይ ስራ አስኪያጅና የቅዱስ ሲኖዶስ ዋና ጸሐፊ የአቀባበል መርሃ ግብር ላይ ተገኝተው መልእክታቸውን አስተላልፈዋል። አቡነ ማትያስ በመልእክታቸውም የእግዚአብሔር ቤት በጸሎት ከመራ ነው ሁሉ ነገር ቀና ይሆናል፣ ዓለማዊ መንገድ ከተደበላለቀብን ግን አደገኛ ነው፣ ጋሻና ቅል ለየቅሉ ይሰለል እንደሚባለው መንፈሳዊነትና ፖለቲካ ለይተን መጓዝ ይኖርብናል ብለዋል። ለአዲሶቹ አመራሮችም ሁላችንም በሐቅና በቅንነት ልናግዛቸው ይገባል ሲሉ መልእክታቸውን አስተላልፈዋል። ይህችን ታላቅ ቤተክርስቲያን በእግዚአብሔር መንገድ ሰርተን ካልጠበቅናት አደጋው የከፋ ይሆናል ያሉት ቅዱስነታቸው ይህንንም በመገንዘብ ቤተክርስቲያንን በቀና መንገድ በመንፈሳዊነት መምራት ይኖርብናል ብለዋል። የተሰጠን ኃላፊነት መንፈሳዊ መሆኑን ግንዛቤ ውስጥ በማስገባት ለሀገራችን ሰላም የበኩላችንን አስተዋጽኦ ለማበርከት በትጋት መስራት ይኖርብናል ሲሉም ገልጸዋል። ፓትርያርኩ አክለውም ጥላቻ፣ ዘረኝነት፣ ጎጠኝነት አይጠቅመንም፣ እኛ መንፈሳዊ ነን፣ እግዚአብሔር ሲፈጥረን ንጹህ አድርጎ ነው የፈጠረን፣ እኛ በራሳችን መንገድ በመጓዛችን ነው ውርደት ተጠባባቂ የሆነው ብለዋል። በመጨረሻም ሁሉም ለተመረጡ አባቶች ብርታት እንዲሰጣቸው ተመኝተው የአገልግሎት ጊዜያቸውን ጨርሰው የተሰናበቱ አባቶችም ደግሞ ስራዎቻቸውን ሁሉ ይባርክ በማለት መርሃ ግብሩን በጸሎት ማጠናቀቃቸውን ከቤተ ክርስቲያኗ ማህበራዊ የትስስር ገጽ ያገኘነው መረጃ ያመለክታል። አቶ ጌታቸው ረዳ የፌዴራል መንግስትን ወክለው ወደ ሱዳን ተጓዙ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ መንግስትን ወክለው ከፌዴራል ልዑክ ጋር ፖርት ሱዳን ገብተዋል። ከሁለት ቀን በፊት ስምሬት ለተባለው አዲሱ ፓርቲያቸው ጋዜጣዊ መግለጫ ይሰጣሉ ተብሎ ሲጠበቅ
በጤና እክል ምክንያት አልተገኙም የተባሉት አቶ ጌታቸው ከአምባሳደር ሬድዋን ሁሴንና ልኡካቸው ጋር በመሆን የጠቅላይ ሚኒስትር አብይ መልእክትን ይዘው ወደ ሱዳን ገብተዋል። መልእክቱ ለሱዳን ጀነራል አብዱል ፈታህ አልቡርሃን የተላከ መሆኑንም ይፋ ተደርጓል። በቅርቡ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሆነው የተሾሙት አቶ ጌታቸው ረዳ ከዚህ ሹመት በኋላ ወደ ፖርት ሱዳን ያደረጉት ጉብኝት ሁለተኛ ሲሆን ከሳምንት በፊት ወደ ደቡብ ሱዳን መጓዛቸውም ይታወሳል። የአሁኑን ከፍተኛ ልኡክ የመሩት የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል ሬድዋን ሁሴን ሲሆኑ መልእክቱ ለሱዳን ጀነራል አብዱል ፈታህ አልቡርሃን ማቅረባቸውም ተጠቅሷል። በፖርት ሱዳን ደማቅ አቀባበል እንደተደረገላቸው የገለጹት የልኡኩ መሪ ሱዳን ሰላምና መረጋጋትን ለማረጋገጥ ለምታደርገው ጥረት ኢትዮጵያ ድጋፏን እንደምትቀጥል በአጽንኦት መግለጻቸውንም ተናግረዋል። የጉብኝት የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳለህ ሰሞኑን ፖርት ሱዳን ካደረጉት ጉብኝት በኋላ የተደረገ መሆኑም ተነግሯል። ኢትዮጵያና ኤርትራ ውጥረት ውስጥ ባሉበት በዚህ ወቅት የሁለቱ ሀገራት መሪዎች የተለያዩ ጉብኝቶችን እያደረጉም ይገኛሉ። በዚህ ወቅት ኢትዮጵያ ኤርትራን የተመለከተ በርካታ መረጃዎች እየወጡ የሚገኙ ሲሆን በርካታ ሸቀጦች ከኢትዮጵያ ወደ ኤርትራ እየተጓዙ መሆኑም እየተጠቀሰ ይገኛል። ከሰሞኑ የፌዴራል መንግስት ሸቀጥ የጫኑ መኪኖች ወደ ትግራይ እንዳይጓዙ የከለከለውም ሸቀጦቹ ወደ ኤርትራ እየተጓዙ መሆናቸውን ተከትሎ መሆኑም ተነግሯል። የትግራይ ቴሌቪዥን ሌተናል ጀነራል ታደሰ ወረደ ወደ ትግራይ እንዳይጓዙ በተከለከሉ የጭነት መኪኖች ዙሪያ ከፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ጋር መወያየታቸውንም ጽሕፈት ቤታቸው ባወጣው መግለጫም አስታውቋል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የወደ ዜና የመረጃ ሰዓታችን ቀጥሏል። በመውጫ ፈተና ውጤት ሳቢያ 90 የግል ከፍተኛ የትምህርት ተቋማት መዘጋታቸውን ፖላንድ ህገወጥ ስደትን ለመከላከል ኢትዮጵያና ኤርትራን ጨምሮ በ6 ሀገራት ዘመቻ መጀመሯን እንዲሁም የክልሎች አወቃቀር የተኩስ አቁምና የእስረኞች መፈታት ጉዳይ ለሀገራዊ ምክክር ኮሚሽን በአጀንዳነት መቅረቡን የተመለከቱ መረጃዎችን ሀና ፍሳይ ይዛለች። ተከታትለን እንመለስ። አብራችሁን ቆዩ። በመውጫ ፈተና ውጤት ሳቢያ 90 የግል ከፍተኛ የትምህርት ተቋማት መዘጋታቸው ተነገረ። የትምህርት ሚኒስቴር የከፍተኛ ትምህርት ተቋማት የመውጫ ፈተናን አስመልክቶ ባወጣው መመሪያ መሰረት 90 ያህል የግል ከፍተኛ ትምህርት ተቋማት ከሚያስፈትኗቸው ተማሪዎች 75% ያህሉን ማሳለፍ ባለመቻላቸው መዘጋታቸው ተነግሯል። የትምህርት ሚኒስትር ዴኤታ አቶ ኮራቱ ሺኔ ቅድስተ ማርያም ዩኒቨርሲቲ ግንቦት 21 ቀን 2017 ዓ.ም በአዲስ አበባ ባዘጋጀው የአፍሪካ የግል ከፍተኛ ትምህርት ተቋማት ዓለም አቀፍ ጉባኤ ላይ እንደተናገሩት መመሪያው ከተላለፈ በኋላ በተለይ ከግሎቹ 90 ያህል ከፍተኛ የትምህርት ተቋማት ተዘግተዋል። አብዛኞቹ መመሪያውን ካዩ በኋላ ራሳቸውንም እየዘጉ ናቸው ማለታቸውን ሪፖርተር ዘግቧል። ከመንግስት ዩኒቨርሲቲዎች እስካሁን የተዘጋ ባይኖርም ዝቅተኛ ውጤት ያስመዘገቡ ተቋማት እንዳሉ ሚኒስትር ዴኤታው ተናግረው ተዘግተዋል የተባሉት የግል ከፍተኛ የትምህርት ተቋማት በሁሉም የኢትዮጵያ አካባቢዎች ሲያስተምሩ የነበሩ ቢሆኑም ስማቸውን ግን አልጠቀሱም። የቅድስተ ማርያም ዩኒቨርሲቲ ፕሬዝዳንት ዶክተር ወንደሰን ታምራት በኩላቸው መንግስት የትምህርት ጥራትን ለማስጠበቅ በሚል በወሰዳቸው እርምጃዎች ምክንያት የመንግስትና የግል ዩኒቨርሲቲዎች መጎዳታቸውን ተናግረዋል። እንደ ሀገር ወደ ዩኒቨርሲቲ የሚገቡ ተማሪዎች ቁጥር ቅበላ ጉዳቱ በሁሉም ላይ ቢሆንም የግል ተቋማት እንደ መንግስታት አቻ ተቋማት የበጀት ድጎማ ስለማያገኙ ጉዳቱ የበለጠ ነው ብለዋል። ቅድስተ ማርያም ዩኒቨርሲቲ ከዚህ በፊት ይቀበላቸው ከነበሩ ተማሪዎች ጋር የሚመጣጠኑ ተማሪዎችን እየተቀበለ ነው ያሉት ፕሬዝዳንቱ የዩኒቨርሲቲ ተማሪዎች ቅበላ ማነስ ብዙ ተቋማት እንዲዘጉ አድርጓል ብለዋል። የ12ኛ ክፍል ብሔራዊ ፈተና ወስደው ወደ ዩኒቨርሲቲ መግባት ያልቻሉ ነገር ግን የዳግም ወይም ሪሚዲያል ፕሮግራም በመኖሩ ጉዳቱ የተወሰነ መቀነሱንም ፕሬዝዳንቱ መናገራቸውን ዘገባው አክሏል። የክልሎች አወቃቀር የተኩስ አቁምና የእስረኞች መፈታት ጉዳይ ለሀገራዊ ምክክር ኮሚሽን በአጀንዳነት ቀረበ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከፌዴራል ባለድርሻ አካላት ጋር ለ3 ቀናት ሲያካሄድ የነበረው የአጀንዳ የማሰባሰብ ሂደት በትላንትናው ዕለት ተጠናቋል። የፌዴራል ከፍተኛ ባለስልጣናት፣ የክልል ፕሬዝዳንቶች፣ የሃይማኖት አባቶች፣ ሌሎችም በርካታ ባለድርሻ አካላት አጀንዳዎችን ለኮሚሽኑ አቅርበዋል። በዚህም የፌዴራል ባለድርሻ አካላት የፌዴራል ስርዓቱ ራስን በራስ የማስተዳደር መብትን የሚያረጋግጥ ማንነትና
የስልጣን ልዩነትን ያከበረ ፍትሐዊ እንዲሆን የሚያስችሉ አሰራሮች፣ ፖሊሲዎች፣ ህገ ደንቦች ማበጀት እንደሚገባ ለኮሚሽኑ በአጀንዳቸው አስገንዝበዋል። የእምነትና የሃይማኖት ነጻነት መረጋገጥ፣ የሃይማኖት እኩልነትና መልካም አስተዳደር፣ የመንግስትና የሃይማኖት ልዩነት፣ ህገ መንግስታዊ አፈጻጸም፣ የአምልኮ ቦታዎች፣ ቤተ እምነቶችና ሌሎች መገልገያዎች የሚመጥኑ መንግስታዊ ክብርና አገልግሎት የሚመለከቱ ጉዳዮችን መጤን እንዳለባቸው ተገልጿል። ሌላው ለኮሚሽኑ የቀረበው አጀንዳ ደግሞ የሽግግር ፍትህ ማድረግ፣ ህገ መንግስታዊ ማሻሻል የሚፈልጉ ጥብቅ አንቀጾችን ማስተካከል፣ በህገ መንግስቱ መግቢያ የተገለጹ አወዛጋቢና ያልተካተቱ አገላለጾች እንዲሻሻሉም ተጠይቋል። የሀገሪቱ የስራ ቋንቋ፣ የመሬት አስተዳደር፣ የሀገረ መንግስት ባለቤትነት፣ የመንግስት መዋቅርና አደረጃጀት፣ የክልሎችና የፌዴራል መንግስት ልዩነት፣ የባህር በር ህገ መንግስታዊነት፣ አዲስ አበባን ጨምሮ የዋና ከተሞች ጉዳይ፣ የመንግስትና የሃይማኖት ግንኙነት ጉዳዮች እንዲሻሻሉም በአጀንዳነት አቅርበዋል። በትጥቅ ትግል ላይ ያሉ ቡድኖች ወደ ጠረጴዛ ዙሪያ እንዲመጡ መደረግ እንዳለበት፣ የተኩስ አቁምና የእስረኞች መፈታት ጉዳይም በአጀንዳነት ቀርበዋል። በአጠቃላይ የፌዴራል ባለድርሻ አካላት በጋራ ያቀረቧቸው አንኳር አጀንዳዎች ሲሆኑ ትላንት በተናጥል አጀንዳቸው ካቀረቡት ቡድኖች መካከል የመከላከያ ሰራዊትና ሌሎች የጸጥታ አካላትም የክልሎች አወቃቀር በቋንቋ ሳይሆን በጂኦግራፊ እንዲሆን፣ የጸጥታ ተቋማት መሪዎች በክህሎት እንጂ በፖለቲካ መመረጣቸው እንዲቀር በአጀንዳነት ጠይቀዋል። ፖላንድ ህገወጥ ስደትን ለመከላከል ኢትዮጵያና ኤርትራን ጨምሮ በ6 ሀገራት ዘመቻ መጀመሯን አስታወቀች። ፖላንድ ከቤላሩስ የምትዋሰንበትን ድንበር በማቋረጥ ወደ አውሮፓ ህብረት ለመግባት የሚሞክሩ ስደተኞችን ለመከላከል ኢትዮጵያና ኤርትራን ጨምሮ በ6 ሀገራት የግንዛቤ ማስጨበጫ ዘመቻ መጀመሯን አስታውቃለች። የፖላንድ የውጭ ጉዳይ ሚኒስትር ራዶስላው ሲኮርስኪ ፖላንድ ድንበሯን በብቃት ትጠብቃለች ብለዋል። ኢትዮጵያ፣ ኤርትራ፣ ሶማሊያና ግብጽ የፖላንድ ዘመቻ ይካሄድባቸዋል ከተባሉ ሀገራት መካከል ናቸው። ከአራቱ የአፍሪካ ሀገራት በተጨማሪም አፍጋኒስታንና ፓኪስታንም መካተታቸው ተገልጿል። የውጭ ጉዳይ ሚኒስትሩ በኤክስ ገጻቸው ያጋሩት ቪዲዮ ተራኪ የፖላንድ ድንበር ዘመናዊ የቁጥጥር መሳሪያዎች የተገጠመላቸውና ረጃጅም አጥሮችና በሺዎች በሚቆጠሩ ወታደሮች ይጠበቃል የሚል ማስጠንቀቂያ ሰጥተዋል። ፖላንድ የፍልሰት ህጓን ማጠናከሯን የሚገልጸው ተራኪ ከቤላሩስ ጋር የምትጋራው ድንበር ወደ አውሮፓ ህብረት መግቢያ በር አይደለም ሲል ያሳስባል። የሆነ ሰው በህገወጥ መንገድ ድንበሩን ቢያቋርጥ ጥገኝነት አይሰጠውም በማለትም ያስጠነቅቃል። የፖላንድ መንግስት በተለይ ከቤላሩስ የሚደረገውን መደበኛ ያልሆነ ፍልሰት ለመክታት ከ3 ወራት በፊት የስደተኞችን ተገን የማግኘት መብት በጊዜያዊነት አግዷል። ፖላንድ ከቤላሩስ ጋር በምትዋሰነው 186 ኪሎ ሜትር ርዝመት ያለው ድንበር ላይ በጎርጎሮሳዊ 2022 5 ሜትር ከፍታ ያለው የብረት አጥር ስደተኞችን ለመከላከል ገንብታለች። ይህም አጥር በሺዎች የሚቆጠሩ ካሜራዎችንና የእንቅስቃሴ ተቃዋሚዎች ተገጥሞበታል። የካንሰር ህሙማንን ለማከም የሚውለው መድኃኒት አዎንታዊ ውጤት ማሳየቱ ተነገረ። ወደ ከፍተኛ ደረጃ የተሸጋገረ የጭንቅላትና የአንገት ካንሰር ያለባቸው ሰዎች ችግሩ በድጋሚ ሳይከሰት ለረጅም ጊዜ እንዲኖሩ የሚያስችል መድኃኒት ላይ የተደረገው ሙከራ አዎንታዊ ውጤት ማሳየቱን ተመራማሪዎቹ ገልጸዋል። በመድኃኒቱ ጥናት ላይ የተሰማሩ ሳይንቲስቶች ለማከም አስቸጋሪ ከሆነው ካንሰር ጋር ለዓመታት ለኖሩ ሰዎች ተስፋ የፈነጠቀ ውጤት ነው ብለዋል። ከ6 ዓመታት በፊት ከበሽታው የመትረፍ ዕድሏ ጠባብ እንደሆነና እየተስፋፋ የሚሄድ የምላስ ካንሰር እንዳለባት የተናገራት የ45 ዓመቷ ላውራ ማርስተን በዚህ ዜና ደስተኛ መሆኗን ገልጻለች። በጭንቅላትና በአንገት አካባቢ የሚከሰተውን ካንሰር ማከም በጣም አስቸጋሪ ከመሆኑ በተጨማሪ ባለፉት 2 አስርት ዓመታት በሽታውን ለማከም በሚደረገው ሂደት ውስጥ ይህ ነው የሚባል የጎላ ለውጥ ሳይታይ ቆይቷል። በጭንቅላትና ከአንገት በላይ በሚከሰተው እየተስፋፋ በሚሄደው ካንሰር ከተያዙ ሰዎች መካከል ከግማሽ የሚበልጡት በ5 ዓመታት ውስጥ ለህልፈት ተዳርገዋል። ካንሰርን ለማከም አዲስ መንገድን ለመፈለግ የሚካሄደውን ዓለም አቀፍ ጥረት አካል የሆነውና በለንደን የካንሰር ኢንስቲትዩት የተካሄደ ባለው ስራ ተሳታፊ የሆኑት ፕሮፌሰር ኬቪን ሃሪንግተን በመድኃኒቱ ላይ የተገኘ ውጤት ተስፋ ሰጪ መሆኑን ገልጸዋል። በሽታው በሰውነት ውስጥ እንዳይስፋፋ መድኃኒቱ በከፍተኛ ሁኔታ ይቀንሰዋል፣ በሂደትም ከማይታወቅበት ደረጃ ላይ እንዲደርስ ማድረግ ያስችላል ሲሉም ፕሮፌሰሩ ተናግረዋል። በዚህ ሂደት ካንሰር ያለበት ክፍል ተፈጥሯዊ በሽታን የመከላከል ብቃቱን በማዳበር የካንሰር ህዋሳትን እንዲዋጋ የሚያስችል አቅም እንዲፈጠር በማድረግ እባጩ የሚወገድ ሲሆን ከዛም በኋላ መድኃኒቱ በሽታን የመከላከል አቅምን ለማጠናከር እስከ 1 ዓመት ድረስ ይሰጣል ተብሏል። አዲሱ ዘዴ አዎንታዊ ውጤት ማምጣቱ የሚጠቀስ ሲሆን መድኃኒቱ የሚሰጣቸው ህሙማን ከ3 ዓመታት በኋላ ካንሰሩ በሌላው የአካላቸው ክፍል ላይ የመከሰት እድሉ በ10 በመቶ መቀነሱን ቢቢሲ ያወጣው ዘገባ ያሳያል።
ከአባይ ቴሌቪዥን የምሽት ዘገባዎቻችን እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ሰላማዊት ጌታ ሰው ይዛለች። ተከታትለን እንመለስ። በድጋሚ አብራችሁን ቆዩ። ኢትዮጵያ በሎጂስቲክስ ስራ እየተሻሻለች ቢሆንም ከዓለም አንጻር ብዙ እንደሚቀራት ተጠቆመ። ኢትዮጵያ በሎጂስቲክስ ስራ ዛሬም ከዓለም 167 ሀገሮች 126ኛ ደረጃ ላይ እንደምትገኝ ተነግሯል። በዘርፈ ብዙ ንጽጽሮች በምስራቅ አፍሪካ ትልቋ ሀገር ኢትዮጵያ በሎጂስቲክስ ማዕዘን 4 ደረጃዎችን አሻሽላ 126ኛ ነች ተብሏል። ይህ የተሰማው ዛሬ የኢትዮጵያ ብሔራዊ ሎጂስቲክስ ባለሙያዎች ማህበር ከባህር ዳር ዩኒቨርሲቲና ከሚመለከታቸው ጋር በመከረበት ወቅት እንደሆነ ሸገር ዘግቧል። የኢትዮጵያን ኢኮኖሚ ለማሳደግ በተለይ በሎጂስቲክስ ማዕዘን ለውጥ እንዲመጣ እየተመከረ መሆኑን ዘገባው ጠቅሷል። የኢትዮጵያ የሎጂስቲክስ ኢንዱስትሪ ከፍ እንዲል አቅምና ተወዳዳሪነትን ለመፍጠር ፖሊሲዎችንም እንዲሻሻሉ በማሰብ የጥናት ወረቀቶች ቀርበዋል። በሎጂስቲክስ ስራ ምርት ወይም አገልግሎትን በማደራጀት በማሳደግ ከአገልግሎት አቅራቢዎች ወይም ከአምራቾች እስከ ደንበኛ ማጓጓዝ፣ ማስተላለፍ፣ ማሰራጨት፣ ማቅረብና ማስተዳደር በኩል ኢትዮጵያ ዛሬም የምትፈተንበት እንደሆነም ዘገባው ጠቅሷል። ከአሶሳ የሚነሱ የተለያዩ የመንገድ ፕሮጀክቶች በአግባቡ መፈጸም እንዳለባቸው ቋሚ ኮሚቴው አሳሰበ። የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ በቤኒሻንጉል ጉሙዝ ክልል በአሶሳ ከተማ ተገኝቶ በክልሉ የመንገድ ፕሮጀክቶች አፈጻጸም ዙሪያ ምልከታ አድርጓል። በዚህም በኢትዮጵያ መንገዶች ባለስልጣን መስሪያ ቤት በክልሉ እንዲሰሩ እቅድ የተያዘላቸው የመንገድ ፕሮጀክቶች እንዲሰሩ ውይይት ቢደረግም የትኩረት ማነስ እንዳለ ከዘርፉ የስራ ኃላፊዎችና ባለሙያዎች መስማቱን ቋሚ ኮሚቴው ተናግሯል። ኮሚቴው አያይዞ በማስተባበሪያ ጽህፈት ቤት ኃላፊ የቀረበው ሪፖርት የችግሩን መሰረታዊ ሁኔታ የማይገልጽ ወቅቱን ያላገናዘበና ከ4 ዓመት በፊት የነበረውን የጸጥታ ስጋት በማሳበብ ስራዎችን ወደ ኋላ እየጎተተ እንደሆነ አስገንዝበዋል። ቋሚ ኮሚቴው አሶሳ ዳለቲ ባሩዳ ፌዝ 1 በጥገና ላይ የቆየና አሁን ወደ ግንባታ እየተገነባ ያለው መንገድና ከአሶሳ ባምቢስ እየተጠገነ ያለው መንገድ ምልከታ ማድረጉን አስታውቋል። ከአሶሳ ባምቢስ ያለው መንገድ ተገቢ ጥገና እየተደረገለት ስላልሆነ በልዩ ትኩረት መሰራት እንዳለበት አሳስቧል። ኢትዮጵያ መንገዶች ባለስልጣን የአሶሳ ማስተባበሪያ ጽህፈት ቤት ኃላፊ ኢንጂነር ምንተስኖት ከበደ አሶሳ ዳለቲ ባሩዱ መንገድ ፕሮጀክት ለረጅም ጊዜ እንደቆመና በጸጥታ ችግር ምክንያት ሁሉም አማራጭ መዳረሻ መንገዶች መዘጋታቸውን ገልጸዋል። ይህንንም ተከትሎ ተቋራጩውን ለማቋረጥ ጥያቄ ማቅረቡን ተናግረዋል። በተጨማሪም ኢንጂነር ምንተስኖት ከያሶ ገላሴ ዲባጢ ቻግኒሎት አንድ መንገድ በካማሺና መተከል ዞኖች በመዳረሻ መንገዶች ጸጥታ ችግር ምክንያት እንዳልተጀመረ ገልጸዋል። በኢትዮጵያ መንገዶች አስተዳደር ቦርድ ውሳኔ መሰረትም ተቋራጩ የወሰደውን ቅድመ ክፍያ እንዲመልስ በማድረግና የኢትዮጵያ መንገዶች አስተዳደር የመልካም አፈጻጸም ዋስትናን በመልቀቅ የፕሮጀክቱ ኮንትራት በስምምነት እንዲቋረጥ አቅጣጫ ተሰጥቶ ተፈጻሚ ተደርጓል ብለዋል። አሜሪካ የገባችውን የታሪፍ ስምምነት በከፍተኛ ሁኔታ ጥሳለች ስትል ቻይና ከሰሰች። ቻይና አሜሪካ የገባችውን የንግድ ስምምነት በአደገኛ ሁኔታ መጣሷን አስታውቃ ጥቅሞቿን ለመከላከል ጠንካራ እርምጃዎችን እንደምትወስድ አስታውቃለች። ባሳለፍነው ግንቦት ወር በጄኔቫ በተካሄደው ስብሰባ ላይ በተካሄደው የንግድ ስምምነት አሜሪካ ከቻይና የሚመጡ ሸቀጦች ላይ የጣለችው ቀረጥ ከ145 በመቶ ወደ 30 በመቶ ዝቅ ስታደርግ፣ ቻይና በበኩሏ በአሜሪካ ምርቶች ላይ የጣለችው ታሪፍ ከ125 በመቶ ወደ 10 በመቶ ማውረዷ ይታወሳል። ይሁን እንጂ ባለፈው አርብ በፒትስበርግ ፔንሲልቬኒያ በተካሄደው የድጋፍ ሰልፍ ላይ ትራምፕ አሜሪካ በብረትና በአልሙኒየም ላይ የምትጥለውን ታሪፍ ከ25 በመቶ ወደ 50 በመቶ እንደምታሳድግ ያስታወቁ ሲሆን እርምጃውን በቻይና ላይ ያለውን ጥገኝነት በመቀነስ የአካባቢውን የብረታ ብረት ኢንዱስትሪና ብሔራዊ አቅርቦትን ለማሳደግ ይረዳል ማለታቸው ተዘግበዋል። ይህንን ተከትሎ የቻይና ንግድ ሚኒስቴር ዋሽንግተን ባለፈው ወር በጄኔቫ ሁለቱም ሀገራት ወደ ሀገራቸው በሚያስገቧቸው ምርቶች ላይ የተጣለውን ታሪፍ ዝቅ ለማድረግ ከስምምነት ቢደርሱም አሜሪካ ግን ይህንን ስምምነት በአደገኛ ሁኔታ ዝቅ የሚያደርግ እርምጃ መውሰዷን አስታውቋል። የሚኒስትሩ ቃል አቀባይ አክለውም የአሜሪካ እርምጃዎች በጥር ወር በቻይና መሪ ዢ ጂንፒንግና በፕሬዝዳንት ዶናልድ ትራምፕ መካከል በተካሄደ የስልክ ውይይት ወቅት የተደረሰውን ስምምነት በእጅጉ ጥሷል ብለዋል። የቻይና መንግስት አቋም የተሰማው ባለፈው አርብ ትራምፕ ቻይና ከኛ ጋር የገባችውን ስምምነት ሙሉ በሙሉ ጥሳለች ሲሉ ከተናገሩ በኋላ ነው። በወቅቱ የአሜሪካ ፕሬዝዳንት ዝርዝር መረጃን ያልሰጡ ቢሆንም የንግድ ተወካይ ጄሚሰን ግሬር እንደተናገሩት ግን ቻይና በስምምነቱ ወቅት ከታሪፍ ውጪ የሆኑትን ተግዳሮቶች እያነሳች እንዳልሆነ ተናግረዋል። ስትከታተሉት የነበረው የለተሰኞ ግንቦት 25 ቀን 2017 የምሽት ያውደ ዜና የመረጃ ሰዓታችን ይህንን ይመስል ነበር። ውድ ተመልካቾቻችን በያላችሁበት
መልካም ምሽት።